وصحبه والتابعين لهم بإحسان إلى يوم الدين. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما. الحمد لله على كل حال ونعوذ بالله من حال أهل النار. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. رب يسر أعن إنك على كل شيء قدير. ثم أما بعد، ያው ቀደም እንደተገለጸው ዛሬ የምንተዋወስበት ርዕስ የሚሆነው كيف نحقق العبودية لله عز وجل እውነተኛ ታዛዦች እንዴት እንሆናለን የሚለውን ኢንሻአላህ ከሞላ ጎደል ስለ ዒባዳ ስንተዋወስ መልእክቱ በውስጥ በደንብ የሚገለጽ ይሆናል ኢንሻአላህ። ያው በመጀመሪያ ደረጃ አላህ Subhanahu Wa Ta'ala እንደሚታወቀው ሁላችንንም የፈጠረው ለታላቅ ዓላማ ነው። ለየት አድርጎ ትእዛዝ ተቀባይ የሆኑት የሰው ልጆችና ጅኖች በመሆናቸው የተነሳ وما خلقت الجن والإنس إلا ليعبدون ይላል Subhanahu። ሰዎችንና አጋንንቶችን እኔን በብቸኝነት ሊገዙኝና ሊያመልኩኝ ቢሆን እንጂ አልፈጠርኳቸውም ይላል ጀለ ፊ ዑላህ። ይህ የሚያስረዳው ምንድነው? የተፈጠርንበት አይነተኛ ዓላማ አምልኮት ነው። ስለዚህ ሊያስጨንቀን፣ ሊያሳስበን፣ ሊያነጋግሩን ከሚገቡ ወሳኝ ርዕሶች መሃል ይህን የተፈጠርንበትን ዓላማ እንዴት እናሳካለን፣ በምን አይነት መልኩ ነው ትክክለኛ የአላህ ዐዘ ወጀል ባሪያ ሆነን የተፈጠርንበትን ዓላማ ግብ መምታትና ማሳካት የምንችለው የሚለው አሳሳቢ አርዕስት ሆኖ መወሳት አለበት። የተፈጠርንበት ታላቁና የጎላው ዓላማ በመሆኑ የተነሳ ነው። ለመሆኑ ዒባዳ ምንድነው? የዒባዳ አረዳዳችን ምን መምሰል አለበት የሚለውን በመቃኘት ለአርዕስታችን መነሻ የሆነውን ምላሽ እናገኛለን። ዒባዳ በቋንቋ ደረጃ በአረበኛ ቋንቋ ነውና የተቀመጠው ቃሉ መግራት፣ መታዘዝ የሚለውን ማዕና ይይዛል። አረቦች በቋንቋዊ አገላለጻቸው ምን ይላሉ? هذا طريق معبد ይላሉ። ይህ መንገድ ተጠርጎ የተመታቸ የተደላደለ ለማለት ሲፈልጉ هذا طريق معبد ይላሉ። ኢዘን ዒባዳ በቋንቋ ደረጃ በአረበኛ አገባብ መሰረት መደላደል፣ መመቻቸት፣ እጅ መስጠት፣ መንበርከክ የሚለውን ማዕና የሚይዝ ይሆናል። ሸርዕን እንደ ሸሪዓ አገላለጽ ስናይ መቼም ቋንቋዊና ሸሪዓዊ አገላለጽ ይመጋገባሉ እንጂ ፍጹም ሙሉ በሙሉ የተለያዩ ሆነው አይሄዱም። የአረበኛ መነሻ ስለሆነ ማለት ነው። ባይሆን በቋንቋ ደረጃ የሰፋውን ማዕና ሊገድብ ይችላል የሸሪዓዊ አገላለጽ። ለምሳሌ ሰላት በአረበኛ ቋንቋ ደረጃ ዱዓ ማለት ነው። ይሄ ደግሞ አጠቃላይ ብዙ ነገሮችን የሚያካትት ሲሆን ሸሪዓዊ ሰላት ስንል ደግሞ የሚታወቀው ስግደት ነው። አንድ ጉዳይን ነው የሚመለከተው። ዱዓ የሚል ማዕናም ይመጣል እንደ አገባቡ ማለት ነው። ሌሎችም ልክ እንደዚሁ። ዘካት ለምሳሌ ነማእ ነው። የአንድ ነገር መበልጸግ፣ ማደግን፣ መበርከትን ያሳያል። ሸርዐንስ ከሆነ ንብረት የሆነ ጊዜ ሲደርስ የሚወሰድ የገንዘብ መጠን እንደማለት ነው። ከዛ ለሚገባቸው ይሰጣል። ወሃከዛ ጾምም ልክ እንደዚሁ። አንዳንዴ ደግሞ የሸሪዓው አገላለጽ ከቋንቋዊ አገላለጽ የሰፋ ሊሆን ይችላል አንዳንድ ቦታ ላይ እንደሚመጣው። ለማንኛውም ሸርዐን ዒባዳ ስንል ሁለት ነገሮች አብረው መታየት አለባቸው። ከሁለት አንጻር ነው የምናየው። አንደኛው የሰዎች ተግባር ዒባዳ ይባላል። ፊዕሉል ዐብድ፣ ለምሳሌ ሰላት መስገድ፣ ዘካት መስጠት፣ ይህ የሰው ተግባር ድርጊት ዒባዳ ይባላል። ዑለማዎች የዚህን አይነት ይህን ዒባዳ ምን ብለው ይገልጹታል? هي طاعة الله بفعل أوامره واجتناب نواهيه مع محبة الله وخوفه ورجائه. አላህን እየወደዱ እየፈሩት ተስፋ እያደረጉ ትእዛዛቶችን በማክበር ክልከላዎችን በመራቅ አላህን መታዘዝ ነው። ይሄ
የኛ ተግባር ነው ዒባዳ የሚባለው። ሁለተኛው ዒባዳ የምንለው ምንድነው? ሸሪዓ የደነገጋቸው ተግባራቶች ሰዎች ቢተገብሯቸውም ባይተገብሯቸውም ዒባዳ ይባላሉ። ስለዚህ ለምሳሌ ሰላት፣ ዘካት እነዚህ ተግባራቶች ዒባዳ ይባላሉ። እኛም የምንፈጽመው ተግባር እነዚህን ተግባራዊ ስናደርግ ዒባዳ ፈጸመን ይባላል። ስለዚህ ዒባዳ ተግባራችንም የተደነገገውም ተግባር እዚህ ውስጥ ይካተታል። እነዚህ ትእዛዛቶች የሸሪዓ ትእዛዛት ይዘት አለው ታውቃላችሁ። አድርግና አታድርግ ትእዛዛት እንዲፈጸምና መከልከል አለው። እነዚህ ሁሉ ዒባዳ የተባሉበት ምክንያት ምንድነው? እነዚህን ትእዛዛት ሰዎች ሲፈጽሙ ለአላህ መንበርከካቸውን ለአላህ እጅ መስጠታቸውን የሚያሳዩበት በመሆኑ የተነሳ ነው። አላህ ዐዘ ወጀል ይህ የሰው ልጅ የተፈጠረበት ዓላማም እንደሆነ ነግሮናል። መግቢያ ላይም እንደጠቀስኩት ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን። ይህኛውን ዒባዳ እንዴት አድርገን ነው ለመሆኑ ተግባራዊ ማድረግ የምንችለው እውነተኛ ታዛዥ መሆን የምንችለው የሚለውን ስንመለከት ብዙ ሰዎች ዒባዳን የሚያስቡበት እይታ የሆኑ ተግባራቶችን መፈጸም አርካን አልኢስላም ብቻ የሚመስለው ሰው አለ። አንዳንድ እይታዎችን እርማት በኋላ መስጠት እንሞክራለን ኢንሻአላህ። በቃ የሆኑ መተግበር ያለባቸው የዒባዳ የዲን ክፍሎች አሉ። خلاص አንድ ሰው ያንን ከተገበረ እውነተኛ ለአላህ ታዛዥ ሙሉ በሙሉ እንዳደረገ ራሱን የሚያስብና የሚገምትበት አጋጣሚ ብዙ ነው። ስንጠይቅ ራሳችንን ለመሆኑ እነዚህ የዒባዳ መገለጫ ተግባር የምንላቸው ነገሮች የተወሰኑት አርካን አልኢስላም አርካን አልኢማን የጎሉት ማለት ነው ስናይ ከጊዜያችን ምን ያክል ሰዓት ነው የሚወስዱት? በል ከሰው ልጅ እድሜ ምን ያክል ነው የሚወስደው? ዒባዳ ብለን እኛ ምን ገድበን የምናስበው ነገር ማለት ነው። እድሜያችን ብዙ ነው። እነዚህን ምን ተገብርበት ጊዜ በጣም አጭር ነው፣ ሲነጻጸር የትም አይገናኝም። እሺ የቀሩት እድሜያችን ክፍል ምንድነው የሚሆኑት? አላህን ካለመታዘዝ ውጭ ነው የምንሆነው? አላህን በማምለክ ስር ነን ወይስ አይደለንም? ከዒባዳ ውጭ ባለ ነገር እንዴት ነው ልናሳለፍ የምንችለው? ይህን ራሳችንን ቆም ብለን ይኖርብናል። ዒባዳ ማለት ህይወት ማለት ነው። ህይወታችን ውስጥ የምንኖረውን ነገር የህይወታችንን እርከንና ክፍሎች ሁሉ ይዳስሳል። ይሄ የዒባዳ አሳሳቢነት ወሳኝ ስለሆነም ነው አላህ መልእክተኞችን የላከው መጻፍቶችንም ያወረደው ወደ እያንዳንዱ ህዝብ ጥሪውን ያስተላለፈው። ዒባዳ ህይወታችን ነው ስንል ለምሳሌ አላህ ምን ይላል? ፈምሹ ፊ መናኪቢሃ ወኩሉ ሚን ሪዝቂሂ ወኢለይሂ አንሹር። በምድር ጫፍና ዳርቻ ተንቀሳቀሱ ይላል አላህ። ምድር ካበቀለውም ሲሳይ ተቋደሱ ተመገቡ ይላል ሱብሓነሁ ወተዓላ። ኢዘን እንደ ሸሪዓ እንደ አላህ ዐዘ ወጀል ትእዛዝና መመሪያ ራሱ ምንድነው? ዒባዳ ነው። ሪዝቅን ለመፈለግ መሯሯጥ ምንድነው? ዒባዳ ነው። በትእዛዝ መልኩ መጥቷልና ተፈቅዶላችኋል ማለት ነው። እዚህ ጋር ያለው አገባብ መፈቀዱን ነው የሚያሳየው። ሙባህ ነው ለእናንተ ተንቀሳቀሱና ሪዝቃችሁን ብሉ። እጁን አሳስሮ ከተቀመጠው ሰው ይልቅ ዘርቶ ፈቅቶ ለፍቶ የሚሰራው ሰው አላህ ዘንድ ትልቅ ደረጃ አለው። ጠብዓን አኺራውን ጠብቆ ሐላል ሐራሙን ተጠንቅቆ ከተጓዘ ማለት ነው። ቁጭ ብሎ ስራ ፈቶ አላህ ይረዝቀኛል ከሚለው ይልቅ እውነተኛ ሙተወኪል እውነተኛ የአላህ ባሪያ በአላህ ላይ ተመክቶ ሰበብን ማድረስ የቻለ ነው፣ ዒባዳ ነው ማለት ነው። ለምሳሌ ጁምዓ ሲሰገድ አዛን በተለይ ሁለተኛው አዛን ሲወጣ መቆም አለበት ንግድ። ፈስዐው ኢላ ዚክሪላሂ ወዘሩል በይዕ ዐለላህ። ንግዳችሁን አቁሙና ወደ አላህ ዚክር ፍጥናችሁ ሂዱ። ዚክር የተባለው ኹጥባ ነው ተብሏል። ኹጥባን ወደ ማዳመጡ ሂዱ። خلاص መነገድ አይቻልም ሁለተኛው አዛን በተለይ ከወጣ። طيب ከዛ ምን አላህ ዐዘ ወጀል فإذا قضيت الصلاة فانتشروا في الأرض وابتغوا من فضل الله واذكروا الله كثيرا لعلكم تفلحون። ሰላት ተሰግዶ ካበቃ በኋላ ወዲያውኑ ተበተኑ ሪዝቃችሁንም ፈልጉ ይላል ሱብሓነሁ ወተዓላ። ግን እንዳትረሱ ዚክር ያኒ ሪዝቅህን ስትፈልግ አላህን ማስታወስ አትርሳ። ምላስ ማስታወስ አለበት፣ አኺራን ታስታውሳለህ፣ ዒባዳ ውስጥ ነህና ማለት ነው።
የግድ ዒባዳ በሆነ ቦታ ብቻ ተገድቦ የተቀመጠ አይደለምና ማለት ነው። ታዲያ ይህ እውነታ ሆኖ ሳለ እዩ ሰለፎቻችን አንድ ምሳሌ እንውሰድ። ሙዓዝ እብኑ ጀበል ረዲየላሁ ዐንሁ ምን ይሉ ነበረ? ከማ አኽረጀሁ አልቡኻሪ ኢኒ ለአሕተሲቡ ነውመቲ ከማ አሕተሲቡ ቀውመቲ ይላል። ሌሊት መቆም ከእንቅልፌ ነቅቼ ሰላትን መስገድ አጅር አገኛለሁ ብዬ እንደማስበው ሁሉ እንቅልፍም ስተኛ አጅር አገኛለሁ ብለው አስባለሁ አሉ። በውዱእ ይተኛሉ፣ በቀኝ እጃቸው በዚክር በዒባዳ። ከዛ በኋላ የሚተኙት ሁሉም ሰው ይተኛል አይደል? ሁሉም ሰው እኮ ይተኛል፣ ይነቃል እረፍት ለማግኘት ምናምን ብሎ። የሙእሚኑ እንቅልፍ ዒባዳ ነው። እንዴት ነው ዒባዳ የሚሆንለት? በጊዜ የሚተኛው ሌሊት ለመቆም እንዲመቸው ብሎ፣ ፈጅርን በጊዜ ለመስገድ ብሎ፣ ነገ ጧት ሲነሳ ያለበትን የሥራ ኃላፊነት ለመወጣት ብሎ ይሄን ንያውን አሳምሮ ሲተኛ እንቅልፍ ተኝቶ እያረፈ ነው አይደል? እየተዝናና አይምሮውን ሪፍሬሽ እያደረገ ነው፣ ግን አጅር አለው ማለት ነው። ለዚህ ነው ሙዓዝ ልክ መነሳቴን እንደማስበው ሁሉ መተኛቴንም አላህ አጅር ይሰጠኛል ብዬ አስባለሁ ይሉ ነበር። ነቢያችን ዓለይሂ ሰላቱ ወሰላም ስለ ሰደቃ ሲያወሩ ምንድን ነው ያሉት? ባለቤትህን እንኳን የምታጎርሰው ሰደቃ ነው አሉ። ከዛም አለፉና ስጋዊ ተራክቦ የሚደረገው ተቃራኒ ጾታ ከባለቤትህ ጋር የምታደርገው ግንኙነት ሰደቃ ነው አሉ። ወፊ በድዒ አሐዲኩም ሰደቃ። ሰሓበቱ ረሱሊላሂ ሰለላሁ ዐለይሂ ወሰለም ገረማቸው። ያ ረሱለላህ አሉ አያእቲ አሐዱና ሸህወተህ፣ አንድ ሰው ስሜቱን አርክቶ ሲያበቃ አጅር ያገኛል እንዴ ያሏቸው። ይህን ጥያቄ በጥያቄ መለሱ። ስሜቱን በሐራም ቢያረካ ኑሮ ምን ነበር የሚሆነው? ሐራም ነው አይደል? ወንጀል ነው። ታዲያ በሐላል በማርካቱ እንዴት አጅር አያገኝም አሉ ዓለይሂ ሰላቱ ወሰላም። ኢዘን ዑቡድያ ሁሉንም የህይወታችንን ክፍል እንደሚዳስስ ያስረዳል፣ ያሳያል ማለት ነው። ግን ተመልከቱ፣ ይሄ ጥሪ ሲመጣ የሰው ልጅ የተፈጠረበት ዓላማ አላህን መገዛት ነው ብለናል። ይህን ዓላማ ለማሳካት ሁሉም በመላምት በፈለገው መንገድ መጓዝ እንዳይችል የተፈጠረበትን ዓላማ ማሳካት እንዲችል አላህ መልእክተኞችን ልኳል። ወለቀድ በዐስና ፊ ኩሊ ኡመትን ረሱላን አን ዕቡዱ ላህ ወጅተኒቡ ጣጉት። ወደ እያንዳንዱ ህዝቦች መልእክተኛን ልከናል አለ አላህ በተለያየ መልኩ። አላህን ተገዙ፣ ጣዖታትን ከአላህ ውጭ የሚመለከን ራቁ ተብለው። የሰዎች አቀባበል ግን ምን ነበረ? ፈሚንሁም መን ሀደ ላህ ወሚንሁም መን ሐቀት ዐለይህ አضላላ። ሁለት ክፍሎች አሉ። ሐቁን የተቀበሉ አሉ፣ እምቢ ብለው ያፈነገጡ አሉ። ሁወ አለዚ ኸለቀኩም ፈሚንኩም ካፊሩ ወሚንኩም ሙእሚን ወላሁ ቢማ ተዕመሉነ በሲር። ቀደምቶቻችን ሰለፎች ዘንድ ዒባዳ ማለት ቅድም እንዳሳለፍ ነው ህይወታቸውን ሙሉ አላህን ዐዘ ወጀል በማውሳት እንቅስቃሴያቸውን በአላህ ትእዛዝ ስር በማሳደር መጓዝ ማለት ነው። የአላህን ትእዛዛት ማወቅ፣ ክልከላዎችን ማወቅ። በሁሉም የዒባዳ ዘርፍና ክፍል የራሱ የተቀመጠ መለኪያ አለ። ለምሳሌ ተግባራዊ የምንላቸው ዒባዳዎች፣ ግልጽ የዲን መገለጫ የሆኑ ዒባዳዎችን ስናይ ሁለት መስፈርቶች ያስፈልጉታል። ኢኽላስና ኢትባዕ። ለአላህ ተብሎ መሰራት አለበት። የነቢዩን ሰለላሁ ዐለይሂ ወሰለም ፈለግ መከተል አለበት። ማህበራዊ ኑሮን መምራት ራሱ ዒባዳ ነው። ታዲያ ይህ ማህበራዊ ኑሮ ግንኙነት መለኪያው ምንድን ነው? ሐላልና ሐራም ነው። ሐላል ነው ወይስ ሐራም የሚል መለኪያ አለው። የሰውን ሐቅ መጠበቅ፣ የራስን ሐቅ፣ ሌሎችም እንደዚሁ መለኪያ ተቀምጦላቸዋል በሸሪዓ ውስጥ። ልብ በሉ፣ አላህ ዐዘ ወጀል የዒባዳን ሂደት በሚገልጽበት ጊዜ ምንድን ነው ያለው? ጀለ ፊ ዑላ ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ላ ሸሪከ ለህ ወቢዛሊከ ኡሚርቱ ወአነ አወሉል ሙስሊሚን። አላህ ለነቢዩ ዓለይሂ ሰላቱ ወሰላም ይህን ብሏቸዋል። እንዲህ በል፣ እኔ የምሰግደው ሰላት፣ ቁል ኢነ ሰላቲ ወኑሱኪ የምፈጽመው ዒባዳ፣ ወመሕያያ ህይወቴ ራሱ የምኖረው ህይወት፣ ወመማቲ አሟሟቴ ራሱ
ለአላህ ለዓለማቱ ጌታ ነው በላቸው ይላል ሱብሓነሁ ወተዓላ። እንግዲህ ይህ ስናይ መላ የህይወትን ክፍል እንዳለ የሚዳስስ ነው። የዲን እውነታው ይህ ነው። ለአላህ ባሪያ መሆን እንደሆነ ታውቃላችሁ፣ የሩህ ቀለብ ነው ይላሉ። የልብ ቀለብ፣ የሩህ ቀለብ፣ የአይን ማረፊያ፣ የነፍስ መርኪያ ነው። ይሄ ዒባዳ ሁለት ወሳኝ ነገሮች ያስፈልጉታል፣ ውዴታና ለአላህ መዋረድና መታዘዝ ነው። ይህም በተመለከተ ኢብኑል ቀይም ወዒባደቱ ረሕማኒ ጋየቱ ሑቢሂ መዐ ዙሊ ዓቢዲሂ ሁማ ቁጥባኒ ይላል። አላህን ስብሓነሁ ወተዓላ መገዛት ሲባል አረሕማንን እጅግ አላህን መውደድና በጣም ለሱ መታዘዝና መዋረድ ነው አሉ። ይህ የዒባዳ ዋና ማሽከርከሪያዎች ናቸው። ማንኛውም ሰው ልቡ በአላህ ውዴታ በሞላ ቁጥር ለአላህ እጅግ የተናነሰ የተዋረደ የሆነ አፍቃሪ ለሚያፈቅረው አካል እንደፈለገ አይደለም የሚሆነው። ተፈቃሪው እንደፈለገ አገላብጠዋል። ምትወደኝ ከሆነ እንደዚህ አድርግ፣ ምታፈቅረኝ ከሆነ እንደዚህ አድርግ እያለ እንደፈለገ ይቆጣጠረዋል አይደል? ለአላህ ትክክለኛ ወዳጅ የሆነ ሰው፣ አላህን ከልቡ የሚወድ ሰው ለአላህ ታዛዥ ይሆናል፣ ተንበርካኪ ይሆናል። እጁን ሁለመናውን አሳልፎ ለአላህ ዐዘ ወጀል ታዛዥ ይሆናል። ሸሪዓውን ተው ሲባል መተው አያቅተውም። በሸሪዓ መመሪያ ይሄን ነገር ተው ሲባል መተው አያቅተውም። አድርግ ሲባል ማድረግ አያቅተውም። ከስሜቱ ጋር ቢጣጣምን ባይጣጣምን። አልዑቡድያ ባርነት፣ ለአላህ ታዛዥ መሆን ማለት መልእክተኞች ሁሉ ጥሪ ያደረጉበት በጣም ሰፊ አርዕስት ነው። የህይወትን ሁሉ ክፍል የሚዳስስ ነው። ቁርአንን ያስተዋለ ሰው፣ የነቢዩን ዓለይሂ ሰላቱ ወሰላም ሐዲስ ሱና ያስተዋለ ሰው፣ ከቁርአንና ከሐዲስ ተጨምቆ የወጡትን የፊቅህ ትምህርቶች ያስተዋለ ሰው፣ የነቢዩን ሰለላሁ ዐለይሂ ወሰለም ሲራ ያስተዋለ ሰው፣ የዲን መመሪያ በአጭሩ የተገለጸባቸው የዑለማዎች ጥንቅር የሆኑ መጽሐፍቶችን ያገላበጠ ሰው ዲናችን ሁሉን ነገር የዳሰሰ መሆኑን በትክክል ያያል። በህይወት ጉዳይ፣ በማህበራዊ ኑሮ ጉዳይ ሁሉንም የሚዳስስ መሆኑን ያሳያል። ዲን ወይም ዒባዳ የሚባለው ነገር ልባዊ ተግባርን ያቀፈ ነው። አላህን መውደድ፣ መልእክተኛውን ሰለላሁ ዐለይሂ ወሰለም መውደድ፣ አላህን መፍራት፣ ወደሱ መጸጸት፣ በአላህ ላይ መመካት፣ ስራን ለአላህ ጥርት ማድረግ፣ ለሚያመጣው የሚያመጣውን ውሳኔ በትዕግስትና በሆደ ሰፊነት መቀበል፣ ይሄን ይመለከታል። ዒባዳ ስንል ተግባራዊ የምንላቸው ዒባዳዎችን ይመለከታል። እንደ ሰላት፣ ዘካት፣ ጾም፣ ሐጅና ሱና የሆኑ የነዚህ ክፍል ሱና ተግባራቶች እዚህ ውስጥ ይካተታሉ። ዲናችን ማህበራዊ ኑሮን፣ አልአሕዋል ሸኽስያ የምንለው የእያንዳንዱ የግለሰብ ማንነትን የሚዳስሱ ጉዳዮች ውስጡ አለ። ስለ ጋብቻ ይናገራል፣ ስለ ፍች ይናገራል፣ ስለ ልጅ ያወላለድ ሂደት ከመፀነስ ጀምሮ እስከ አወላለድ ያለውን አሕካም ይናገራል። በህይወት ውስጥ ያሉ እርከኖችን ይናገራል። ሌሎችም እንደዚሁ ወሳኝ የሚባሉ ማህበራዊ ኑሮዎችን ሁሉ ይዳስሳል። ንግድ፣ ክራይ፣ ብድር የመሳሰሉትን ሁሉን ነገር ከትንሽ እስከ ትልቁ ዳሶ እናገኛለን። እንደዚሁም ደግሞ ፍርድ የሚያስፈልጋቸው የድንጋጌና የፍርድ ሂደቶችንም የንግድ፣ የኢኮኖሚ፣ የፖለቲካ ጉዳዮችን እንደዚሁ ሁሉ ይዳስሳል። ምን የቀረ ነገር አለ ነው። ሁሉም ላይ አሻራ አለው ዲናችን። ሁሉም ላይ መመሪያ አለው። ሁሉም ላይ መቼ ምን ማድረግ እንዳለብን ተቀምጧል። መቼ ማን ምን ማድረግ እንዳለበት፣ በምን አይነት መልኩ ህይወታችንን በሁሉም አቅጣጫ መምራት እንዳለብን ሚዛንና መለኪያ አስቀምጧል። ያልዳሰሰው ነገር የለም። ይህን እውነታ ማየት ከተፈለገ የሙስሊሙን ተጨባጭ ህይወት ማየት አይደለም ትክክለኛው፣ መመሪያችን ላይ ተመልሶ ቅድም እንዳልኳችሁ ቁርአኑን ማየት፣ ሐዲሱን ማየት፣ የፊቅህ ኪታቦችን መቃኘት፣ ሲራ መቃኘት፣ ስለ ሸሪዓ የሚናገሩ ማብራሪያ የተቀመጡ በቀላል ዘዴ ተውጣተው ከቁርአንና ከሐዲስ ተጨምቀው በአጭሩ የተላለፉልን መልእክት ስንቃኝ የቀረ ነገር የለም ያስብላል። ሐቂቃ
እኛ እናቀው እንግዲህ አለማወቅ አለመኖርን አያሳየን እኛ አለማወቃችን አይደለም ማለትን አያሳየን እውነታዎች ያሉ በመሆናቸው የተነሳ ነው ስነ ስርዓቶችን የላቁ ስነ ምግባራቶችን ይገነባል ተመልከቱ ከምግብ አመጋገብ ከመጠጥ አጠጣጥ ከመጸዳዳት ጀምሮ እስከ ትልቁ የማስተዳደር ውሳኔዎች ሁሉ በአላህ ዲን ውስጥ አልፎ መመሪያ ተቀምጦላቸዋል ሰሃባዎች ይህን ማዕና በትክክል ተረድተውታል በል እሱ ብቻ እንዳይመስላችሁ ጸረ እስላም የሆኑ ሰዎችም ይህን እውነታ ተረድተው ታገኛለህ ለምሳሌ في صحيح مسلم رحمة الله عليه من حديث سلمان رضي الله عنه وأرضاه سلمان الفارسي من قالوا قال لنا المشركون مشركون عند زين دي هالونا إنا نرى صاحبكم يعلمكم حتى يعلمكم الخراءة أي قضاء الحاجة إن أنت سوكو علونا إن أنت سوك اسكما تصداد الدرس يالون عندما يستمراتشو إناك علينا በአንድ በኩል ነቀፋ ነው በሌላ በኩል የሆነ እውነታ ነው የሚናገሩት ለማጣጣልም ጭምር ፈልገው እንኳን ሊሸመቀቁ ይግሩና ሰሃባዎች ምን አሉ فقال اجل لك ብለሃል አሉ نهانا ان يستنجي احدنا بيمينه او يستقبل القبلة ونهى عن الروث والعظام وقال لا يستنجي احدكم بدون 3 احجار او كما قال او لك ብለሃል ነቢያችን ሰለላሁ ዐለይሂ ወሰለም ስለመጸዳጃም እንኳን ያለ ህግን ነግረውናል አንድ ሰው በቀኝ እጁ እንዳይጸዳዳ ከልክለዋል መጸዳዳትን ከልክለዋል ለመጸዳዳት ሲቀመጥ ወደ ቂብላ ፊቱን አዙሮ መጸዳዳትን ከልክለዋል በአንዳንድ ዘገባዎች ላይ ጀርባ መስጠትም በአጥንትና በፋንድያ መጸዳዳትን ሰው ከውሃ ውጭ ባለ መጸዳዳት ሲፈልግ ከ3 ድንጋይ በታች መሆን የለበትም ብለው አስተምረውናል አሉ ተመልከቱ እነዚህ ለማጣጣልና ለመንቀፍ ቢያመጡም ያው ይሄ ሁሉ ስርዓት ተቀምጦለታል ዲናችን ምንም እንኳን አንዳንዶቹ ወደፊት ማለፍ ብለን የምንጠቅሳቸው ነገሮች አሉ በሌሎቹ ይደመሙና እዩ አንዳንድ ጊዜ ምን ችግር አለ መሰላችሁ ወርቅ ትይዝና አንተ ብረት የያዘው ስለ ብረቱ በድፍረት በጣም በጥንካሬ ሲያወራ ካንተ ወርቅ እንደሚበልጥ ሲያወራ ወርቁን ጨርቅ ታርገውና እውነትም ይበልጠኛል የኔ ወርቅ ደግሞ ብለ ስትወረውረው መጥቶ ያነሳው በምዕራባውያን ወይም ደግሞ ሙስሊም ባልሆኑ አካሎች እስላሞች በሆኑ አካሎች ላይ በሆነ ነገር ሲመሰጥ አንድ ሰው ዲኑን አቅሎ ይመለከታል እሱ ጋር ያለው ነገር ይረክስበታል ስለዚህ ከነሱ ሚዛን አንፃር ስለሚያየው በዲኑ ላይ በዲናችን ብዙዎቻችን ከመደሰት ከመኩራት ከመተማመን ይልቅ መሸማቀቁ መፍራቱ ይበዛል እነሱ ጥሩ ካሉት እኛ ጥሩ እንለዋለን እነሱ መጥፎ ነው ካሉ መጥፎ እንለዋለን መለኪያችን እነሱ ሆኑ ማለት ነው መሆን ያለበት እኮ ይሄ አይደለም እኔ እናንተ ያዝነው እንደ እስላም ያዝነው የማንን መመሪያ ነው የአላህ Subhanahu Wa Ta'ala ነው ዓሊሙ الغيب والشهاده الحكيم اللطيف الخبير يدنققون እንጂ ነብያችን አለይሂ ሰላቱ ሰላም የደነገጉት አይደለም አይደል ወይም የሆነ ነብይ ወይም ጅብሪል አለይሂ ሰላም አይደለም የማን ደነጋጌ ነው የአላህ ነው አለቀ خلاص ከሰው ሁሉ መልከታ እይታ የሚበልጥ ፍጹም ሊወዳደር እንደማይችል ማብቂያ ነጥብ ነው خلاص አለቀ ከዚህ ውጪ ማንንም ሰው የተሻለ አመጣለው ሊል አይችልም አላ يعلم من خلق وهو اللطيف الخبير ከአላህ የበለጠ ማን ሊያቅ ይችላል አለ የለም በሰው ጭንቅላት ከሆነ ያንዱን ጭንቅላት ከሌላው ጭንቅላት ጋር እናወዳደራለን ችግር የለውም የነቢያቶች ጭንቅላት መልከታ ከማንም ጋር ባይወዳደርም እንኳን ማለት ነው ምክንያቱም በወህይ የተደገፈ የተደገመ ስለሆነ ማለት ነው ግን የነሱ የግል አስተያየት ብቻ ቢሆን አይ የተሻለ የለም እስቲ የማን አቅል ይበልጣል የማን እውነታ ያሳምናል ብለን ልንል እንችላለን ግን የመጣው ከአላህ ዘንድ ከሆነስ አማራጭ አለ የለም የሰው አቅል ያንን በትክክል መገንዘብ እንጂ በሱ ላይ መፈላሰፍ አይችልም መመራመር አይችልም እውነት ነው ውሸት ነው ብሎ ቼክ አፕ ማድረግ አይችልም የመጣውን እውነታ በትክክል መረዳት ነው መቻል ያለበት ሰው እኮ የአላህን ሁክም ተውሲለህ የሚያመጣልህ አማራጭ የሌላ አምላክ ሁክም መሰለህ እንዴ የራሱን የግል ፍርድ ነው የግል አስተያየት ነው ተቀበለኝ ሚለ እንዴ ሊሆን ይችላል አንተ ከኔ አስተያየት በምን በለጥ
አንተስ የኔን አስተያየት ለምንድን ነው የማትቀበለው? ምን ስለሆንክ ነው አንተ? ምሁራኖች ነፍ ናቸው፣ አንተ ብቻ አይደለም። አዋቂዎች ብዙ ናቸው። የኑሮ ተሞክሮ ያለው መቼም በህይወታችን ውስጥ የኑሮ ተሞክሮ ያለው ጥቂት ሰው ብቻ አይሆንም መቼም አይደል? ሁሉም እንደ እድሜው እንደ አቅሙ የሆነ ተሞክሮ አለው። የኔ ተሞክሮ ካንተ ያንተ ተሞክሮ ከኔ ሊለይ ይችላል። የኔ ተሞክሮ ባንተ ላይ ፈርድ ማስገደድ፣ ያንተን ተሞክሮ ደግሞ እኔን ማስገደድ፣ እኔ በእኔ ተሞክሮ ላይ መሄድ አለብህ ልል አልችልም። የአላህ ዐዘ ወጀል ሸርዕ እንደዚህ ነው፣ ምንሸማቀቅበት አይደለም። ማንም ያለውን ይበል እሱም ያመጣልህ። የአላህን ሸሪዓ የሚነቅፉ ሰዎች የሚያመጡት የራሳቸውን የግል ስሜት ሰው ወለድ አስተያየት እንጂ ትክክለኛ መሰረት ያንን የሚደራደር ወይም የሚፈታተን የሚወዳደር መመሪያ አምጥተው አይደለም። ስለዚህ ሰው ባመጣው መመሪያ በአላህ መመሪያ ልንሸማቀቅ አንችልም። እኛ መመሪያችን ከአላህ ነው፣ ኻሊቁል አርዲ ወሰማእ የመጣ ነው። ያንተ የሌላው መለኪያ ግን ከራሱ የግል ስሜት ፍላጎት ካለው ማህበረሰብ ተጨባጭ የራሱን ጥቅም ለማስከበር በሚያደርገው ጥረት ስለሆነ ግድ የለንም አያስፈልገንም ማለት ነው። እዩ እነ ሰልማን አልፋሪሲ ረዲየላሁ ዐንሁም ወአርዳሁም ጀሚዓን ሰሓባዎችን ለማሸማቀቅ ናቸው ሙሽሪኮች የተናገሩት። ግን ተሸማቀቁ? ላ በኮንፊደንስ ያንን ነገር አወሩ። ዛሬ ብዙ ሰዎች እስላምን ሲተቹ እናያለን። የሚተቹት ከምን አንጻር ነው ጥያቄ። ትችቱ ልክ ነው አይደለም የሚለውን ለመገምገም መነሻህ ምንድን ነው? ማነጻጸሪያ። ይሄ ልክ አይደለም ስትል ምንድን ነው መነሻ? የሰው ልጅ አስተያየት ከሆነ ያንተን አስተያየት አንፈልግም፣ አንተ ካንተ አስተያየት በታች ነውና የምትኖር። ተውት ለአላህ መመሪያ ይቅርና እኛ ምናምንበት የሆነ አቋም ይኖራል አይደል? ይሄ ነገር ልክ ነው ብለን ከራሳችን ተነስተን ሁልጊዜ ያንን ነገር እንኖራለን? አንኖርም። ብዙ ተጽዕኖዎች ስላሉብን ማለት ነው። طيب ሰሓበቱ ረሱልላህ ሰለላሁ ዐለይሂ ወሰለምን ሲራ ስንመለከት በሁሉም የህይወታቸው ክፍል ከረሱል ዐለይሂ ሰላቱ ወሰላም ጋር እየመጡ ቼክ የሚያደርጓቸው ብዙ ነገሮች አሉ። በተለያዩ ጉዳዮች ላይ እጃቸውን ሙሉ በሙሉ ለአላህና ለመልእክተኛው ከመስጠታቸው የተነሳ እያንዳንዱ ጉዳይ ላይ የአላህና የመልእክተኛው መመሪያ ይጠይቃሉ፣ ይጠብቃሉ። በዚህ ጉዳይ ላይ ምን ተብለው ይሁን ይሁ ለሸሪዓ የነበራቸውን ታዛዥነት። ለምሳሌ ረሱል ዐለይሂ ሰላቱ ወሰላም ሐጀተል ወዳዕ የመሰናበቻው ሐጅ ላይ ብዙ ንግግሮችን አድርገዋል። ካረጉት ንግግር አንዱ አዩ የውሚን ሃዛ አሉ። ይህ ቀን መቼ እንደሆነ ታውቃላችሁ? አዩ ሻህሪን ሃዛ፣ አዩ በለዲን ሃዛ፣ አዩ የውሚን ሃዛ። የታወቀ እኮ ነው። አገሩም የታወቀ ነው፣ ወሩም የታወቀ ነው፣ ቀኑም የታወቀ ነው። ሰሓበቱ ረሱልላህ ሰለላሁ ዐለይሂ ወሰለም የሚያውቁትን መናገር አልፈለጉም። ለየት ያለ ድንጋጌ መጥቶ ይሁን በሚል ዝም ነው ያሉት። አላህ ወረሱሉሁ አዕለም እያሉ ታዛዥነታቸውን አሳዩ። የሙሐረም ወር አይደል? ዙልሕጃ አይደል? አዎ። አላህ ያከበረው መካ አይደል? ይሄ አሉ። አዎ። ይሄ ዓረፋ አይደል? አዎ። ሁሉንም አዎ አሉ። ከዛ ማብራሪያውን ቀጠሉ ረሱል ዐለይሂ ሰላቱ ወሰላም። ይሁ ሰሓባዎች የሚያውቁትንም ነገር አሁን ሲጠይቁ ረሱል የሆነ መመሪያ ሊያመጡ ነው በሚል ደረጃ የሚያውቁትንም እንኳን ዝም ነው ያሉት፣ ለታዛዥነታቸው ሙሉ ፈቃደኝነታቸውን ለማሳየት ማለት ነው። ስለዚህ እያንዳንዱን ነገር ሲያደርጉ ተግባራዊ ማስረጃ ይፈልጋሉ። ዑመር ብን ኸጣብ ረዲየላሁ ዐንሁ ወአርዳህ አንድ ጊዜ አቡ ሙሳ አልአሽዓሪ ረዲየላሁ ዐንሁ ወአርዳህ መጡና 3 ጊዜ ያስፈቀዷቸውና ሄዱ። ሲወጡ ዑመር ብን ኸጣብ ረዲየላሁ ዐንሁ አቡ ሙሳ አልአሽዓሪ ሄዱና ና ተመለስ አላቸው። ከዛ ለምን መጥተህ ለምን ሄድክ? አይ ረሱል ዐለይሂ ሰላቱ ወሰላም አንድ ጊዜ ሰው 3 ጊዜ ካስፈቀደ መልስ ካልሰጠህ ሂዱ ብለዋል። ይሄን ለማለታቸው ማረጋገጫ ምስክር ካላመጣህ አለቅህም አሏቸው። አቡ ሙሳ አልአሽዓሪን ተጠራጥረው ነው አይደለም። ግን ይያቸው ለአላህና መልእክተኛው ታዛዥነት ምን ያክል ጠንካራ አረጋግጠው ተግባራዊ ለማድረግ ፈልገው አቡ ሙሳ አልአሽዓሪ በእድሜ ትንሽ የሆኑትን ሰሓባዎች መርጠው ምስክር አድርገው አቀረቡ። እንደዚህ ከሆነ ትቻለሁ። ሽፍ ያላቸውን ታዛዥነት ለአላህና ለመልእክተኛ ያላቸውን ተገዥነት በጥንካሬ የሚያሳይ ነው። ልብ በሉ። ግን በሚያሳዝን መልኩ ከጊዜ በኋላ ያ ሰሓባዎች ላይ የነበረው ታዛዥነት የነበረው የማስረጃ የመፈለግ ሂደት
የእውቀት ስርጭትና የተግባር ሂደት እነሱ ሲያልፉ እየቀዘቀዘ መጣ በኋላ ላይ ማለት ነው። ዒባዳ ወይም ዑቡድያ የሚለው ታዛዥነት ለአላህ ባሪያ መሆን የሚለው ግንዛቤ ወደ መለወጡ የመጣበት አጋጣሚ ሆኖ አይተናል። እና አንዳንዱ ቅድም እንዳልኳችሁ በሌሎቹ ሰዎች በሌላ እምነት ወይም አመለካከት ተከታዮች ተጽዕኖ ስር ብዙ ሰዎች ያድሩና እስላም ማለት በቃ ዒባዳ የሚባለው የተወሰነ ነገሩን ብቻ ይመለከተኛል ብሎ ያስባል። አንዳንድ ልባዊ ተግባሮችና አንዳንድ በተግባር የሚፈጸሙ ዒባዳዎችን ብቻ መፈጸም ይበቃኛል ይላል። አንዳንዱ ደግሞ በሚያሳዝን መልኩ ከዛ ይወጣና ለአላህ ብቻ የሚገባውን ትክክለኛ አምልኮት ለሌላ አካል ሲያበረክት እናያለን። የአላህ ወዳጆች ናቸው፣ በእኛና በአላህ መሃል የሚያገናኙ ናቸው፣ ያቀራርቡናል ወይም የመሳሰሉትን እይታዎች በመቀበልና በማስተናገድ አንዳንዴም ከሌሎቹ በመቅናት ልክ ከሌሎች እምነቶች ቀንቶ ዒባዳን ወይም ዲናዊ ለማድረግ መሞከር አዲስ ነገር አይደለም። ጠብዓን በፊትም ያለን አንደኛው ሰሓቢ የምታስታውሱ ከሆነ የሆነ ሀገር ሄዱና ሲመለሱ አንድ ነገር አስተዋሉ። ሀገራቸው እዛ የሄዱበት ሀገር ለትላልቅ መሪዎችና አዋቂ ለሚባሉት ቀሳውስቶችና ትላልቅ መሪዎች ሰዎች ስጁድ ይወርዳሉ፣ እጅ በመንሳት ይጎነበሱላቸው ነበር። እነዚህ ሰሓቢ ነቢያችን ዓለይሂ ሰላቱ ወሰላም ዘንድ መጡና ስጁድ መውረድ ፈለጉ። ለምንድን ነው አሏቸው። እንዴ ከእርሶ ያነሱ እርሶ ነቢይ ነው፣ ግን ከእርሶ ያነሱ ሰዎች ባለስልጣናትና ትላልቅ አዋቂዎች ተብሎ ስጁድ ይወረድላቸዋልና እኔ የኛ ነቢይ ከማን ያንሳሉ ብዬ ነው አላቸው። ምንድን ነው ያሉት ረሱል ዓለይሂ ሰላቱ ወሰላም? ስጁድ ከተወረደ ለሳቸው ነው አይደል? ችግር የለውም እኔ ትልቅ ሰው ነኝ ያው አድርግልኝ በረካ ሁን ምናምን አይደለም ያሉት። ምንድን ነው ያሉት ዓለይሂ ሰላቱ ወሰላም? በፍጹም አይሆንም። ለው ኩንቱ አሚራን አሐደን አን የስጁደ ሊአሐድ የሆነ ሰው ለሆነ ሰው ስጁድ መውረድ አለበት ብዬ ባዝ ኖሮ እናንተን ለኔ ለነብይ ሳይሆን ምንድነው ያሉት? ሚስትን ለባሏ ስጁድ እንድትወርድ አዝ ነበረ፣ ግን አይቻልም አለ። ተመልከት ዓለይሂ ሰላቱ ወሰላም ሰው ለሰው ስጁድ መውረድ ከነበረበት ለነብይ ወረዱ አይደለም የሚባለው። ለማን ነው አሉ? ሚስት ለባሏ። ግን አይቻልም እንዲህ የሚባል ነገር ስለሌለ አይቻልም አሉ ዓለይሂ ሰላቱ ወሰላም። እንዴት እንዳደረገው ሰው በሌላው መመሰጥ የተለመደ ነገር ነው። እርማት መጥቷል ወሊላሂ አልሐምዱ እንጂ ሁሉም እኮ የራሱ የሚማርከው ነገር አለ እኮ የሚመስጠው ሌላውን ሲያይ የሚመሰጥበት ነገር አለ። እስላማዊ አድርጎ ለመጠምዘዝ አይቻልም። ሸሪዓ ውስጥ ያለው ሁክም ምንድነው የሚለውን ማየት በቂ ነው። አቢ ዋቂድ አልለይሲ የሚባለው ሰሓቢ ረዲየላሁ ዐንሁ ወአርዳ እንደሚነግሩን እኛ አዲስ በቅርቡ የሰለምን ሰዎች ነበር ወደ ኢስላም የመጣን እና ከነቢዩ ዓለይሂ ሰላቱ ወሰላም ጋር ወደ ሑነይን ዘመቻ ከካህዲያን ጋር ሊፋለሙ የሑነይን ዘመቻ እየተጓዝን እያለ መንገድ ላይ የቆርቆራ ዛፍ ይባላል እና እዛ ላይ ሰይፋቸውን ያንጠለጥሉና ሙሽሪኮቹ በረከት እናገኛለን ከዚህ ዛፍ በማለት እሳቦትና እምነት በቃ ይሄን ዛፉ ላይ ይሄን ካንጠለጠልና ትንሽ እዛ ከቆየን ድል እንጎናጸፋለን በረከት እናገኛለን እምነትና አቋም ነበራቸው። እነዚህ በቅርብ የሰለሙት ሰሓባዎች ቀደምቶቹ ምንም አልጠየቁም። በቅርብ የሰለሙት እንግዲህ አንድ ሰው ከሆነ ቦታ ሲመጣ ያኛውን ቶሎ መርሳት ቶሎ ሁሉን ነገር ላያቅ ይችላል። እርማቱን ማስተካከያው የሚቻለው የማይቻለውን በአንዴ አይታወቅም። የታወቀ ነው። ዒልም በሂደት ነው እንጂ በአንዴ ዝም ብሎ አይዘንብም። ወሕይ እንኳን በስንት ዓመት ነው የወረደው አለ ነብይ ዓለይሂ ሰላቱ ወሰላም? 23 ዓመት ነው አይደል እንጂ አላህ በአንድ ጊዜ ማውረድ ተስኖት ነው አይደለም። ሱብሓነሁ ወተዓላ ነብዩንም ዓለይሂ ሰላቱ ወሰላም ከፈለገ የ23 ዓመቱን በአንድ ያውርዶ 30ውን ጁዝ በአንድ እንዲቀበሉ የመቀበል አቅምናቸውንም ሊያሳድግላቸው ይችላል። هو الفعال لما يريد سبحانه وتعالى። ነገር ግን ይሄን አላደረገውም እና እነዚህ ሰሓባዎች አቢ ዋቂድ ረሂመሁላህ ረዲየላሁ ዐንሁ ሲናገሩን አሉ እኛ በቅርቡ የሰለምን ስለነበረን አሉ ወደ ኢስላም በቅርቡ ስለነበርን ልዩነቱ አለየልንምና ያ ረሱላላህ አላቸው اجعل لنا ذات انواط كما لهم ذات انواط እነሱ በረከት አለው ካሉ እኛም ብናደርግ ምን ችግር አለው ብሎ እነዚህ አዲስ የሰለሙት እንኳን ሰሓቢ
ነቢያችን ዓለይሂ ሰላቱ ወሰላም እነዚህ ሰሓባዎች አንድ የተረዱት ነገር አለ፣ የሳቱት ነገር አለ ይላል። የተረዱት ምንድን ነው? የተገነዘቡት ረሱል ዓለይሂ ሰላቱ ወሰላም ከደነገጉት የሚደነገግ መሆኑን ተረድተዋል። ግልጽ ነው አይደል? ነገር ግን ይህ ነገር ይቻላል አይቻልም የሚለውን አላወቁም። ስለዚህ በራሳቸው አላደረጉም። ነቢዩ ዓለይሂ ሰላቱ ወሰላም አይደል ያ ረሱለላህ እጅዐል ለና ዛቱ አንዋጢን ከማ ለሁም ዛቱ አንዋጥ፣ ለበረከት ተብሎ የሚንጠለጠልበት ዛፍ እንዳለው ሁሉ ተመሳሳይ ዛፍ ላይ ሲደርሱ ነው እነሱ በረከት እንደሚፈልጉት ሁሉ ቢያደርጉልን ሳሉ። እንዳልኳቸው ዑለማዎች ሁለት ነገር ነው ያለው፣ የሆነ ነገር ተረድተዋል፣ የሆነ ነገር ግን ስተዋል። አልሐምዱሊላህ ተመለሱ በኋላ እርማት ሲመጣላቸው። ተመልከቱ ሲኮርጅ ስለሚያጓጓው እሱ ያደርጋል ልክ ይመስለውና ማለት ነው። እርማቱ ግን ያለው የት ነው? ሸሪዓ ውስጥ ነው የምንመጣው። ደስ አለን እንትና መሰጠኝ እስላማዊ ላድርገው አላድርገው ከሚል በፊት ሸሪዓ ለዚህ ብያኔው ምንድን ነው? ይቻላል አይቻልም? ቀድሞ ደንግጎታል አልደነገገውም? ማወቅ ያስፈልጋል። ይህን ካወቀ በቀላሉ ይሄዳል። ነቢዩ ዓለይሂ ሰላቱ ወሰላም ይህን ጥያቄ እንዴት ነበር ያስተናገዱት? ሱብሓነላህ አሉ። በጣም ነገሩን አገን አላሁ አክበር እንዴት ነው እንደማለት ነው። ወይ ጉድ! አላሁ አክበር ኢነሃ ሱነን፣ ያለፉትን የቀደምቶችን መንገዶች ትከተላላችሁ ይላሉ። ይሄ ነው አሉ ዓለይሂ ሰላቱ ወሰላም። ቁልቱም ወለዚ ነፍሲ ቢየዲህ፣ ነፍሴ በእጁ በሆነው በአላህ እምላለሁ አሉ። ቁልቱም ከማ ቃለት በኑ እስራኤል ሊሙሳ እጅዐል ለና ኢላሃን ከማ ለሁም አሊሃ። ጥያቄያችሁም እንደሆነ ታውቃላችሁ ትርጉሙን አሉ ዓለይሂ ሰላቱ ወሰላም። አልሰለማችሁም፣ ከፍራችኋል አላሏቸውም፣ አስረዷቸው። እናንተ ያቀረባችሁት ጥያቄ ክብደቱን ልንገራችሁ። በኑ እስራኤል አላህ ከባህሩ ካዳናቸው በኋላ ለሙሳ ዓለይሂ ሰላም አምላክ አድርግልን ለነሱ ወይፈን ሲያመልኩ አይተው አምላክ አድርግልን እንዳሉት ነው። ቃለ ኢነኩም ቀውሙን ተጅሃሉን፣ አላዋቂ ሰዎች ናቸው አሉ። የኔም መልስ ይሄ ነው አሉ ዓለይሂ ሰላቱ ወሰላም። ከዛ አረሟቸው። ሰሓቢዩ ይህን ሐዲስ ሲዘገቡ ምን አሉ? በቅርብ የሰለምንን ለዚህ ስህተት የዳረገን ግንዛቤያችን ስላልጠለቀ ነው ማለታቸው። ቀድሞ ያሉት ሰሓባዎች ግን ይህን ጥያቄ ምን አላረጉም? አላቀረቡም፣ በትክክል ስለተረዱትና ስለተገነዘቡት። ስለዚህ የዒባዳ እይታን ሰዎች አንዳንዴ ከማበላሸታቸው የተነሳ ለአላህ የሚገባውን አምልኮት ለሌላ ያበረክታሉ፣ እንደውም ይከራከራሉ። ምን ችግር አለው? እኛ እኮ እንደዚህ ያላደረግንም። ያ ዓብደላህ ሰዎችን እኮ ሰሓባዎች እንዳሉት ጅእና ሊኑኽሪጀ አልዒባድ ምን ዒባደቲ አልዒባድ ኢላ ዒባደቲ ረቢ ልዒባድ። እኛ ሰዎችን ከሰው አምልኮት አውጥተን ወደ ሰዎች ጌታ አምልኮት ልንጠራ ነው የመጣ ነው አይደል ያሉት ሰሓበቱ ረሱሊላህ ሰለላሁ ዐለይሂ ወሰለም። ይሄ ነው መሆን ያለበት። ዛሬ ሐቂቃ በሚያሳዘን መልኩ ተጨባጫችንን ስንቃኝ ከሚስተዋሉት አሳዛኝ ነገሮች አንዱ ምን እንደሆነ ታውቃላችሁ? ሰው ለአላህ ከመከራከር ይልቅ ለሰው ይከራከራል። ለአላህ ዲን ጠበቃ ከመሆን ይልቅ ለሰው ጠበቃ ይሆናል። አው ሰው ላይ እንደፈለግን እንሆን ማለት አይደለም፣ ነዓም። ነገር ግን ቅድሚያ ዲን ነው፣ ቅድሚያ የአላህ ሐቅ ነው፣ ቅድሚያ የረሱል ሰለላሁ ዐለይሂ ወሰለም ሐቅ ቦታ ይሰጠዋል። ሌላው ደግሞ ዒባዳ አንዳንዱ አላህን ይገዛል፣ ግን የሚገዛው በራሱ ስልት ነው። በነቢያችን ሰለላሁ ዐለይሂ ወሰለም ሱና ብቻ ተገድቦ አይደለም። ደስ ያለውን ነገር ሁሉ ዒባዳ አድርጎ በፈለገው መልኩ አላህን ያመልካል። ዚክሩን እንዳለ፣ አሰጋገዱን እንደፈለገ፣ በዓል አከባበሩን እንደፈለገ የሚያደርግ ሰው አለ። ይህም ስለ ዒባዳ ያለው እይታ የተሳሳተ መሆኑን ያሳያል። አላህ እንደዚህ ይላል፣ ወማ ኡሚሩ ኢላ ሊየዕቡዱ ላህ ሙኽሊሲነ ለሁ ዲን። ዒባዳ ለአላህ ብቻ መደረግ እንዳለበት ሲገልጽ ወዕቡዱ ላህ ወላ ትሽሪኩ ቢሂ ሸይአ ይላል። አላህን ለመውደድና ለማምለክ ትክክለኛው መለኪያ ካሉት መሰረታዊ መለኪያዎች አንዱ ማን መውደድ ነው፣ ማን መከተል ነው። ነቢዩን ዓለይሂ ሰላቱ ወሰላም አየተል ኢምቲሓን የመፈተኛ አንቀጽ በመባል ሰለፎች የሚጠቅሱት አያ አለ፣ ሁላችሁም ዘንድ የታወቀ ቁል ኢን ኩንቱም ትሕቡነ ላህ ፈተቢዑኒ ዩሕቢብኩም ላህ ወየግፊር ለኩም ዙኑበኩም። የሆኑ ሰዎች መጡና ለረሱል ዓለይሂ ሰላቱ ወሰላም አንዳንድ ዘገባዎች ላይ እንደመጣው አንተ ሙሐመድ ሆይ አሉ፣ እኛ አንተ መከተል አንፈልግም፣ ግን አላህን እንወዳለን። እንደ ልብ አይደለም። አላህ ዐዘ ወጀል መለኪያ አስቀመጠ። ቁል እንዲህ በላቸው ኢን ኩንቱም ትሕቡነ ላህ፣ እውነት አላህ የምትወዱ ከሆነ መለኪያው ምንድን ነው? ወሬ አይደለም አይደል? ፈተቢዑኒ ኸላስ። አላህ መለኪያ አስቀምጧል።
ያንን መለኪያ ያንን በዛ መንገድ ማለፍ ካልቻላችሁ አላህን ወደናል የሚለው ውሸት ነው። መስመሩን ከጠበቃችሁ ግን መውደድ አይደለም ዋናው አይደል? ሰዎች አላህን ምን ወደው ለምንድን እንዲወደድ ነው አይደል? ዋናው እኛ ግዴታችን አላህን መውደድ ነው። ምን ፈልገው ከዚህ ጀርባ ምንድነው? የአላህን ውዴታ ማግኘት ነው አይደል? ፈተቢዑኒ ዩሕቢብኩሙላህ ውጤቱ ይሳካላችኋል ማለት ውዴታችሁ ታርጌት ይመታ። ወየግፊር ለኩም ذنوبكم ካሰባችሁትን በላይ غفور رحيم ነቢያችን عليه الصلاة والسلام ምን አሉ? ዒባዳ ለአላህ ብቻ በሳቸው መንገድ መፈጸሙን ሲናገሩ من أحدث في أمرنا هذا ما ليس منه فهو رد በእኛ መመሪያ በእኛ ዲን ውስጥ አዲስ ነገርን ያመጣ በሱ ላይ ተመላሽ ይሆናል አለ። ተመላሽ ብቻ እንዳይመስላችሁ كيف عملتها تبلو يتيقان ماذا أجبتم المرسلين الله يوم القيامة كم يقربوا إياك عنده ماذا كنتم تعبدون وماذا أجبتم المرسلين من نبر ستعمل كين البراتو لما لكتنهي شيء ستعاتشو تقبارا يملاش من دون تككلنيا باري على مهون لا الله تعزاج لمهون يهين ملس በእርግጠኝነት መስጠት የምንችልበት ቁመና ላይ መሆን አለብን። ጌታዬ የተገዛነው አንተን ብቻ ነው። ያ አላህ ለመልእክተኞችህ የሰጠነው ምላሽ ሰሚዕና ወአጣዕና غفرانك ربنا وإليك المصير ሰምተን ታዘናል ብለናል። በዚህ ነበር ያስተናገድናቸው። የውም القيامة ታውቃላችሁ ቀብር ላይ ለሚነሱት ጥያቄዎች من ربك وما دينك ومن نبيك መልስ የሚሰጠው ምንድነው ታውቃላችሁ? ተግባራችን ነው መልስ የሚሰጠው። ምን ማለት ነው? የተገበረ በእርግጠኝነት በኮንፊደንስ መልስ ይሰጣል። ያልተገበረ መስጠት አይችልም። ምክንያቱም የአኺራ ጥያቄ ምላሽ በመሸምደድ ላይ የተመሰረተ አይደለም። የቀብር ጥያቄ من ربك وما دينك ومن نبيك መሆኑን የሚያውቀው የሙስሊም መጠን ምን ያክል ነው ብላችሁ ታስባላችሁ? ሁሉም ያውቃል በዝርዝር? የአረበኛውን ቃል ስንት ነው የሚያውቀው? የለም ማለት ሁሉም ያውቃል አንልም። በቋንቋው ግን ሁሉም ያውቃል። ሲጠየቅ የሚመልሰው በመሸምደድ ላይ የተመሰረተ ሳይሆን በመተግበር ላይ ዝርዝሩን ምላሽ ጥያቄና መልስ ባያቅም ባይሰማም ማንኛውም ሙስሊም ለአላህ ትክክለኛ ታዛዥ ከሆነ የነቢዩን ሰለላሁ ዐለይሂ ወሰለም መንገድ በአግባቡ በተቻለው ያወቀ የተማረ የተከተለ ሰው ነገ የውመል ቂያማ በእርግጠኝነት ለሚመጣለት ጥያቄ መልስ መስጠት አያቅተው። ስራው ካልሰራና ዝም ብሎ ቢሸመድድ ነገ ሁሉ ነገር ይጠፋል። ስለዚህ ዒባዳን እንደ እይታ ለአላህ ብቻ መንበርከት አለበት። የዒባዳ ተገባበሩ መሆን ያለበት በማን መንገድ ነው? በነቢዩ ዓለይሂ ሰላቱ ወሰላም መንገድ ነው። ቀደም ብያቸዋለሁ። ዒባዳ የሚዳስሳቸው ብዙ ክፍሎች አሉ። አምስቱ የእስልምና ማዕዘናት ብቻ አይደለም። ጋብቻ ቅድም ብያቸዋለሁ። ጋብቻ፣ ፍች፣ ታዕዚያ፣ ሰው ሲሞት አቀባበር፣ አስተጣጠብ፣ አሰጋገድ፣ ሐታ ሸሪዓ ሰው ሲሞት ለማጽናናት ስንሄድ በቋንቋችን በአማርኛ ለቅሶ ቤት ነው የሚባለው። ቃሉ ትንሽ ከበድ ይላል። ለማስለቀስ ነው አይደል? ለቅሶ ቤት ለማስለቀስ ነው። እሺ ሰው ይጠቀመው አንዴ ተለምዷል። ግን መልእክቱ እንደዛ መሆን የለበትም። ሸሪዓ ለቅሶ ቤት ሳይሆን ምንድነው? ታዕዚያ ነው የሚባለው። ታዕዚያ ምንድነው? ማረጋጋት። ተጎድቷል፣ ቆስሏል፣ አዝኗል፣ ቅስሙ ይሰበራል። ሰው ሲለይ ታዝናለህ። ይሄ የሰው የአዛኞች አዛኝ አላህ ረሕመት ልባቸው ውስጥ የጨመረላቸው ሰዎች መገለጫ። ልክ ረሱል ዓለይሂ ሰላቱ ወሰላም ኢብራሂም የሚባለው ልጃቸው ሲሞት ሲያለቅሱ እርሶም ያለቅሳሉ ሲሏቸው ምንድን ነው ያሉት? ይህ አላህ በአማኝ ባሪያዎቹ ልብ ላይ ያስቀመጠው ሀዘን ነው አሉ ዓለይሂ ሰላቱ ወሰላም። ምላስ በሚያመጣው ጣጣ እንጂ አዝኖ ማልቀስ አይደለም የተከለከለ። ሄደህ አታስለቅሰውም፣ የበለጠ አታሳዝነው። ሸርዓን ሰው ሲሞትበት ምንድነው ታዕዚያ ማለት ምንድነው? ማረጋጋት። ከፍቶታል፣ ተሰምቶታል፣ ታቀዘቅዝለታል። አስብር الذين إذا أصابتهم مصيبة قالوا إنا لله وإنا إليه راجعون ودا الله ሁላችንም ተመላሾች ነን። ሰብር አድርግ፣ احتسب አጅር ታገኛለህ፣ ዱዓ አድርግለት እንዲህ ይባላል። ሹፍ ይህን አልተወም። ሁሉ ነገር የህይወታችንን ክፍል ዳሷል። እንደ ምሳሌ ዝም ብለን ብንመለከት መቼም ህይወት ማለት ከመወለድ እስከ መሞት ነው አይደል? አላህ عز وجل እኛ ለሱ ባሪያ እንድንሆን
ከመወለዳችን በፊት እያንዳንዳችን ከመወለዳችን በፊት በአላህ ትእዛዝ ስር የምናድርበትን መንገድ አመቻችቷል። የመወለጃ አንዱ መንገድ ሁሉም ሰው የሚራባበት ጋብቻ ነው አይደል? ጋብቻ ላይ የወንድ መምረጫ መለኪያ የሴቷ መምረጫ መለኪያ ለሁሉም አስቀምጧል አላህ ዐዘ ወጀል። ነቢያችን ዐለይሂ ሰላቱ ወሰላም ዲናችን አስቀምጧል። ወንዱን በተመለከተ ምን አይነት ሴት መምረጥ አለበት ሲባል ነቢያዊ ማመላከቻ ተቀምጧል። አንድ ሰው አንዲትን ሴት የሚያገባው በአራት ምክንያት ነው። ለዲኗ ሲል ወይም ለውበቷ ወይም ለገንዘቧ ወይም ለዘሯ ሲል ነው። ከአራቱ አይወጣ የሰው ምርጫ። በአንዱ ተመስጦ ወይም አራቱም ከተገኘ ፈቢሃ ወኒዕማ ታድሎ ይሄን ሁሉ ያገኝ። ግን ከአራት አንዱን ወይም ሁለቱን ወይም ሶስቱን ወይም ፈልጎ ነው የሚያገባውና ጠቆሙ ረሱል ዐለይሂ ሰላቱ ወሰላም ፈግፈር ቢዛቲ ዲን ዲን ያላትን ያዘ ተሪበት የዳክ። በሌሎች ሐዲሶች ላይ እንደመጣው ቁንጅና ከሆነ ይረግፋል። ለቁንጅና ብለህ ካገባህ ቁንጅናዋ ሲረግፍ ሲበላሽ ምን ሊውጥህ ነው? መቀጠሉ ከባድ ሊሆን ነው። ለገንዘብ ሲሆን ገንዘብ አላቂ ነው፣ ሲያልቅ ምን ሊሆን ነው? ሊቀየር ይችላል፣ ችግር ነው። ለዘሯ ሲባል በሆነ ነገር ከተነወረ የሰው ዘር ምን ሊውጥህ ነው? ዲኗን ከሆነ ግን እነዚህን ሁሉ ሊሸፍን ይችላል። ወንዱንም ሴቷም ምን አይነት ባል መምረጥ አለበት? የመጣውን ሁሉ ላ ወልዮችን የሴቷን ኃላፊዎች ነቢያችን ዐለይሂ ሰላቱ ወሰላም አናገሩ። ኢዛ አታኩም መን ተርደውነ ዲነሁ ወኹልቀሁ ፈዘውጁሁ። ዲኑንና ስነ ምግባሩን ጥሩ መለኪያ ዲኑን ሁለቱ አንድ ላይ ስለተገለጹ ዲኑ ሲባል ከአላህ ጋር ያለን ግንኙነት ማሳያ ነው። በዒባዳ በዲኑ ጠንካራ ነው። ኹሉቅ የሚለው ደግሞ ከሰው ጋር ያለው ግንኙነት። ይህን ሁለቱ ስኬታማ የሆነ ካገኛችሁ ዳሩት። አያንድርም እኛ ሌላ መለኪያ ነው የምናየው የምትል ከሆነ አድርጉ፣ ችግር የለም። ግን የሚመጣውን መዘዝ ወቁ። ኢላ ተፍዐሉ ተኩን ፊትነቱን ፊል አርድ ወፈሳዱን ዐሪድ። ከዛ ይሄ ጋብቻ በምን አይነት መልኩ ነው የሚሄደው? ሸርጥ አለው፣ ሩክን አለው። ተመራረጡ ተጋብተናል ብለው እንደፈለጉ ይሄዳሉ? ላ ወልይ አለ፣ ማህር አለ፣ ምስክር አለ፣ ብዙ ነገሮች ተቀምጠዋል። ዝም ብሎ እንደ ልብ አይደለም። ከዛ በፊት መታየት አለ። ሹፍ ሸሪዓ እነዚህን ሁሉ ደንግጓል። በግዴታነትም ይሁን በሱናነትም ይሁን በሩክንም በሸርጥም የተቀመጡ ብዙ ነገሮች አሉ። ከዛ ግንኙነት ሲፈጽሙም ዚክር ያድርጉ፣ ከሸይጣን ይጠበቁ። ልጁ ሲጸነስ ለሸይጣን መለከፍ አመቺ እንዳይሆን አሉ ዐለይሂ ሰላቱ ወሰላም። ተመልከት ሂደቱ እንዴት ነው። ሲሄ ከተወለደ በኋላ ዐላ ኺላፊን በይነ አህሊል ዒልም አዛን ይባላል፣ ኢቃም ይባላል። ከዛ ትንሽ ከቆየ በኋላ በሰባተኛው ቀን ወይም በ21ኛው ይገረዛል፣ ጸጉሩ ይላጭ። ሹፍ ድንጋጌዎች አሉ። ይሄን ዑቡድያ ልጁ የሚያውቀው ነገር የለም እኮ አላህ ከወዲሁ ግን አመቻችቶለታል። ልጁ ለአላህ ታዛዥነቱን በወላጆች አማካኝነት ያስፈጽማል ሱብሓነሁ ወተዓላ። አቂቃ ይታረደለታል፣ ካልታረደ እነሱ ይሸከሙታል ወላጆቹ። እንደዚህ እያለ ይቀጥላል። 7 ዓመት ሲሞላ ብዙ ነገሮች አሉ። ልብ በሉ። አሁን ልጁ እንትን ሲል ሴት እናት ስለሆነች ብቻ አይደለም፣ በሸሪዓ ማጥባት ማሳደግ ግዴታው ነው። ባልና ሚስት እንኳን ቢለያዩ አባት ኃላፊነት አለበት። እሷን እየከፈለ ወይም ሌላ ሰው ቀጥሮ ልጁን ጡት እስኪ ጠባ ያኒ ማቆም እስኪ ችል ድረስ ማስጠባት ማሳደግ የግድ ነው። ወጪ ይመለከተዋል፣ ዒባዳ ነው። 7 ዓመት ሲሞላው እንደዚህ አድርጉ። ሙሩ አብናኩም ሊሰላቲ ቢሰብዕን ወድሪቡሃ ዐለይሂም ቢዐሽሪን ወፈርቁ በይነሁም ፊል መዳጂዕ። እንደዚህ እያለ ይቀጥላል። አካለ መጠን ሲደርስ አሁን የተለያዩ ዒባዳዎችን በወላጆቹ ታጋዥነት ይሄድና ልክ ብሉግ ላይ ሲደርስ አካለ መጠን ሲደርስ ወንዱም ሴቷም ራሳቸውን ችለዋል። ሙሉ ኃላፊነት ራሳቸውን መውሰድ ይጀምራሉ። ሸርዐን خلاص ሁሉ ነገር ዋጅብ ነው። ትላልቆቹ ላይ ዋጅብ የሆነ ነገር ሁሉ ዋጅብ ነው፣ አለቀ። ሱና የሆነ ነገር ሱና በሆነ ሰዓት ይቀያየራል። خلاص ምንም ችግር ያልነበረው ነገር ችግር ይኖራል። ወዲያውን ብሉግ ላይ ሲገቡ ሁሉ ነገር ይቀየራል። ኢባዳ እንደዚህ ነው። ይሄ ብቻ እንዳይመስላችሁ። በኑሮ ሂደት ውስጥ መብላት መጠጣት አለ አይደል? ሐላል መሆን አለበት፣ ከሐራም መራቅ አለበት። ያ ሁሉ ህግ አለ። ሂደት ስትቀጠር ስራ ሐላል መሆን አለበት፣ ከሐራም መራቅ አለበት፣ ኃላፊነትን መወጣት አለበት። ህይወታችን ውስጥ ያለው ሂደት እንዳለ ይቀጥላል እስከ ሞት ድረስ። ተመልከት። የዒባዳን ሂደት አይታችሁ ከሆነ በልጅነታችን ለአላህ ታዛዥነታችንን አላህ የሚያመቻችንን በወላጆች አማካኝነት ነው ብያቸዋለሁ አይደል? እነሱ ላይ ግዴታ ተወዳጅም እያደረገ ለኛ በሚያደርጉት ግልጋሎት አላህን ይገዛሉ። አካለ መጠን ስንደርስ ሙሉ ኃላፊነቱን እኛ እንወስድና እንቀጥላለን። ልጅ ስንወልድ
የልጆቻችንን ኃላፊነት እንወስዳለን ስንሞት በህይወት ያሉ ሰዎች ለኛ በሚያደርጓቸው ግልጋሎቶች አላህን ይገዛሉ ምን ግዴታ ሐቅ አለባቸው ሲሞት ጀናዛውን ማጠብ መቼም የሞተ ሰው ተነስቶ ራሱን አያጥብም ማለት በማን ላይ ዋጅብ ነው በህይወት ያሉ ሰዎች የሞተውን ሰው ሐቅ በመወጣት አላህን ይገዛሉ ለአላህ ሲሉ ነው የሚያደርጉት ሲሞት የሆነ ዘመድህን ላያጥብልህ ይችላል አንተ ግን ማጠብ ግዴታ ነው خلاص አጸፋዊ ምላሽ አይደለም ትከፍነዋለህ እዳ ካለ ትከፍላለህ ከዛ ይሰገድበታል ከዛ ይቀበራል ከፈና ከፋፈን የራሱ ሸሪዓ ያስቀመጠው ነገር አለ خلاص ከህይወት እስከ ሞት ያ በአላህ ትእዛዝ ስር ተገዢዎች ሆነን እንድንጓዝ ያደርጋል ሌላው ሰው በዒባዳ ግንዛቤ ላይ የመጡ ስህተቶች ወይም ያመለካከት ግድፈቶች አሉ ኢንሻአላህ እነሱን እንጨምራለን ግን አዛን አለ ሰዎች አላህን በመገዛት ረገድ ከሚሳሳቱባቸው ግንዛቤዎች መካከል ዒባዳ ብለው የሚያስቡት ከሆነ ጊዜ ጀምሮ የመጣ አመለካከት ነው ይሄ የዕልመና ወይም የዕልማንያ የሴኩላሪዝም አመለካከት ከሚያሳየው ነገር አንዱ አምልኮት ማለት በአምልኮት ስፍራ ብቻ የተገደበ ነው ከአምልኮት ስፍራ አንድ ሰው ሲወጣ በሌላ መመሪያ ነው መኖር ያለበት ይላል نقول لهم መስጂድን ምድርን ሁሉ የፈጠረው እኔን አንተን የፈጠረው ማን ነው አላህ ነው በቦታ ገድበው እዚህ ጋር ብቻ አምልኩኝ እዚህ ጋር አታምልኩኝ አላለም وان المساجد لله فلا تدعوا مع الله احد مساجد የሚለው ብዙ ማዕናዎች አሉት ከዛ መሃል አንዱ የስጁድ አካላት ማለት ነው አዕضاء السجود የማን ናቸው የአላህ ናቸው በእነዚህ አካል ከአላህ ውጪ ማንንም አትገዙ አካላችን የአላህ ነው Subhanahu Wa Ta'ala مساجد ወይም መካን العباده ማለት የዒባዳ ቦታዎች ሁሉ የማን ናቸው የአላህ ናቸው ከአላህ ውጪ ማንንም አትገዙባቸው مساجد ጊዜንም ይመለከታል ይላል ظرف ዘማንን ያመለክታል አምልኮት የሚፈጸምባቸው ጊዜያቶች ሁሉ የማን ናቸው የአላህ ናቸው ከአላህ ውጪ ማንንም ልታመልኩ አትችሉም በዚህ ጊዜ ውስጥ የመስጂድን ቦታ ለዒባዳ ብቻ የተዘጋጀ ቦታ መስጂድ ይባላል ጊዜ ቦታ አካላችን ሁሉ የማን ናቸው የአላህ ናቸው ከአላህ ውጪ ያለን አካል መገዛት አይቻልም ስለዚህ ከአላህ ውጪ ያለን አካል መገዛት ከፈለገ ምን ያድርግ አካሉ ሌላ የፈጠረለት አካል ካለ ከዛ ጋር ያንን ያምልክ ግን ከአላህ ምድር ላይ ወጥቶ መሆን አለበት አላህ ከሰጠው ጊዜ ውጪ መሆን አለበት ሚችል ሰው አለ አሐድ السلف አንዱ መጣና ምከሩኝ አላቸው እንደው ነፍሴ አስቸግራኛለች ነፍስህ እንደዚህ በላት አሉት የአላህን ጸጋ አላህን ማመጽ ከፈለግሽ ከአላህ ምድር ውጪ ኑረሽ አምጪ በላት የት መሄጃ አለኝ ከአላህ ምድር ውጪ የት እሄዳለሁ ነፍስህን አላህ ላይ ማመጽ ከቻል ችግር የለውም ግን ከሰማዩ ስር ውጪና አምጪ በላት ሪዝቁን እንዳትበይ ይሄን ሁሉማ ኬት ይሄን ሁሉ ጥየት መሄጃ አለኝ ስለዚህ ለነፍስያ እንዲበላት በአላህ ምድር ላይ የኖርክ ከሰማይ ስር የተጠለለህ የኖርክ ሪዝቁን እየበላህ በሱ ምድር ላይ የኖርክ እንዴት ታምጻዋለህ በል ከዚህ ውጪ ምክር ምን አለ እና አንዳንዶቹ ይሄን ነው የሚያስቡት በቃ አርካን الاسلام ከተፈጸመ በቃ ይላል አንዳንዱ በቃ በሌላ ነገር ለምን ተጨቀቀኛል ስለ ሒጃብ እስላም ምን አገባው ስለ እንትን አላህ ካላገባው ማንንም ያገባው አንተ አገባህ ማንህን ነው ይሄን ማሰብ ያስፈልጋልና እንደነዚህ አይነት ሰዎች ትክክለኛ ሐሳቦትና እምነት የላቸው ያኛው ስለማያምን ነው ሙስሊሙ ላይ እንዳልኳችሁ ተጽዕኖ ያድርና በቃ እኔ አላህን ተገዝቻለሁ ተወኝ አለባበሴ ስላለባበሴ አትና ሐላል ነው ሐራም ነው አትበለኝ አጅነቢ መጨበጥ ሐላል ነው ሐራም ነው አትበለኝ ግብይቱ ይቻላል አይቻልም ብላ አታወዛግበኝ እንደፈለኩኝ ልሁን ይላል በማን መመሪያ ነው የምትኖረው ከአላህ
ከአላህ መስጂድ ውጭ ስትሆን ከነዚህ ከኢስላም ማዕዘናት ውጭ ያለው መለኪያ ማን ነው? መመሪያ ነው። ጥያቄ ማን ነው? እንዳንተ አይነት ሰው ከሆነ አንተ ከሱ በምን አንሰህ ነው እሱ የምትከተለው? ራስህን ለምን አትከተለው? የአላህና የመልእክተኛ መመሪያ ከሁሉም የበለጠ ነው። ሁሉን ነገር እኮ አስቀምጠውልናል። የቀረ ነገር የለም አላልኳችሁም? የጥርስ አፋቅ እንኳን ሳይቀር የአለባበስ መጠኑ ሴቶች ያስረዝሙ ወንዶች ያሳጥሩ የማን ትእዛዝ ነው? ነቢያችን አለይሂ ሰላቱ ሰላም ህይወትን ይመለከታል። በጣም አይነተኛ መንገድ ነው። ምንም አማራጭ የለው። ሁሉም ነገር ሐላሉን ሐራሙን ግዴታውን ማንኛው ነገር የደነገጉት እነሱናት። አንዳንዱ እስልምና ወይም እምነት ስለ ንግድ ምን አገባው? ስለ ኢኮኖሚ ምን አገባው? ስለ ፖለቲካ ምን አገባው? ስለ ሚዲያ ምን አገባው ይላል። እንዴት አያገባው? ምክንያቱም ዲን አልኢስላም የኢስላም ዲን ከሌሎች ለየት ባለ መልኩ የኢስላም ዲን የማን ዲን ነው? የኻሊቁ አልአርዲ ወሰማ ፈጣሪያችን ካላገባው ስለኛ ማን ነው የሚያገባው? ልጅህ አስበው ወልደህ አሳድገህ ሁሉ ነገር አድርገህ ነው ልጃችን መጥቶ ባባ ስለኔ ምንም አያገባህም ቢለ ምንድን ነው የምንለው? ልክ ነህ ብራቮ መብትህ ነው ሂድ። እንዴት አያገባኝም? ሲታመም አያገባኝም? ሲራብ አያገባኝም? ሲጎዳ አያገባኝም? ሲደሰት አያገባኝም? እንዴት ሊሆን ይችላል? ከአላህ ዐዘ ወጀል በታች እሱ እንዲያድግ ብዙ አስተዋጽኦ አድርጌ እያለሁ መውለድ ብቻ በቂ ነው እኮ አይደል? የወላጅነት ሐቅ መንከባከብ ሸርጥ አልተደረገም። ታውቃላችሁ፣ ወላጅን ሐቅ ለመጠበቅ ሙስሊም መሆን ሸርጥ ነው እንዴ? አይደለም። وقضى ربك ألا تعبدوا إلا إياه وبالوالدين إحسانا. فلله على من الله وإن جاهداك على أن تشرك بي ما ليس لك به علم فلا تطعهما وصاحبهما في الدنيا معروفا. ይህን እምነት የሚከተሉ ከሌሎች ወስደው እንዳልኳችሁ በራሳቸው አፍረው ኢስላምን ዲን الاسلام አያስፈልግ ምንም አያገባንም ዲን ውስጥ ምን አስገባው እያሉ በዛ ተሸንፈው የሚሄዱ ወይ ሙናፊቆች ይሆናሉ ወይ አላዋቂዎች ይሆናሉ። ሁለቱም አደጋ ላይ ነው የሚሆኑት። እና ከዛ በመነሳት ልክ ዲኑን የያዘ ሰው ትክክለኛ አላህን መመሪያ ምንም ሳያጋን በአግባቡ የሰራ ሰው ኋላ ቀር ነው ይሉታል አንዳንዶቹ። ስለዚህ እኛም ኋላ ቀር ነው ላለመባል እንደውም አንዳንዱ የእስላማዊ ቃልን መጠቀም ያፍራል። ዱዓ ከማለት ይልቅ ጸሎት፣ ሰላት ከማለት ይልቅ ስግደት፣ ዘካት ከማለት ይልቅ ሸሪዓዊ ቃላቶች ናቸው። ምንም ችግር የለም። ሰደቃ ከማለት ይልቅ ምጽዋት፣ አላህ ከማለት ይልቅ ፈጣሪ ጌታ ምናምን ይጠቀማል። በኩፍር ላይ ያለው ግን አያፍርም። በግልጽ የኩፍርን ቃል ሲናገር ግድ የለውም። በአላህ ዲን አለመተማመን ይሄን ነው ያሰ ዑቡድያ ሲባል በቃ ሙስሊም በመሆናችን ደስተኛ መሆን መቻል ማለት ነው። ለአላህና ለመልእክተኛው ታዛዥነታችንን ግልጽ ማድረግ። አክራሪ ወይም አሸባሪ ምናምን ሲባል ይሸማቀቃል። ምንድነው መለኪያው? አጥፍቶ አሸብሮ ከሆነ ልክ ነው ማንም ይሆን ማን። አክርሮ ከሆነ በሸሪዓ ሚዛን ልክ ነው ማክረር ሊባል ይችላል። ግን አንተ ሰላትን ስለሰገድክ እኔ ለአላህ እታዘዛለሁ የሰው ትእዛዝን አልፈልግም ስሜቴን አልከተልም ሲባል የሆነ ነገር ሲሰጥ ሚሸማቀቅ ከሆነ ለአላህ ትክክለኛ ታዛዥና ባሪያ መሆን አልቻለም ማለት ነው። ነቢያችንን እኮ አላህ ዐዘ ወጀል ምንድን ያላቸው? ፈስተምሲክ ቢለዚ ኡሕየ ኢለይከ ኢነከ ዐላ ሲራጢን ሙስተቂም። የወረደልህን መልእክት አጥብቀህ ያዝ አላቸው አላህ። አንተ እኮ በቀጥተኛው መንገድ ላይ ነህ። ሙስሊም እንደመሆናችን መጠን ለአላህ ባርነታችንን የምናሳየው በያዝነው ደስተኛ ስንሆን ስንረካ የሸሪዓ ውስጥ የተቀመጡ የዒባዳ ክፍሎችና አፈጻጸሞች ኢኽላስና ኢትባዕ መሰረት ያደረገ ሲሆን ሐላልን በመስራት ከሐራም በመራቅ ላይ የተመሰረተ ሲሆን ትክክለኛ የአላህ ስብሓነሁ ወተዓላ ተገዢዎች እንሆናለን። ልብ በሉ ረሱል ዓለይሂ ሰላቱ ወሰላም ሁለት ነገሮችን ጥዬላችሁ ሄጃለሁ አሉ። ይሄን አጥብቃችሁ ከያዛችሁ ፍጹም አትጠሙም አሉ። ምንና ምን? ኪታብ አላህ ወሱነቲ ይላሉ ዓለይሂ ሰላቱ ወሰላም። በመጨረሻም ቃላት እየተጠቀሙ
ተሸማቀው ለማሸማቀቅ ተኮማትረው ለማኮማተር እምነት አጥተው በውስጥ ካንተ ጋር ከኛ ጋር ተመሳስለው እምነታችን እንድንጠራጠር በእምነታችን እንድናፈር የሚያደርጉ ሰዎች አይጠፉምና በየጊዜው አይጠፉ መጠንቀቅና ዲናችንን በአግባቡ መማር ማወቅ የግድ ነው ሰው እኮ ይላሉ በተለምዶ አዱ ማ ጀሂለ የጠላው ስለማያውቀው ነገር ጠላት ነው የሚሆነው ያልተማ